ዳይመንድ አደራ ደግሞ ራስን ጠብቅ እሺ። ታለም አንዳንድ ሰዎች በስጦታና በአበባ አድርገው ሰዎችን ማታለል ይፈልጋል። አንተ እኮ ለእኔ አስበክ እንደሆነ በደንብ አውቃለሁ። እሱ ደግሞ ሁል ጊዜ የሚያደርጋቸው ነገሮች ልቤን እያማረኩት እንደሆነ ገብቶኛል። ልብሽን በቀላሉ ዝም ብለሽ መስጠት የለብሽም። ብዙ ነገር ማሰብ ጀምሬያለሁ። ስለማግባት፣ ልጆች ስለመውለድ ሁሉ ሀሳብ ይሱ ነው። ዶክተር እባክህ ፍቅ ላይ ያሉትን ቃላቶች ጨርሳቸው። የሆነ ነገር ልትነግረኝ እንደሆነ እኮ ገብቶኛል። ሩታዬ ምን ልትለኝ ነው ዶክተር? ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ፣ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያረጋችሁ ቤተሰብ ሆኑ። በሰራተኛዋ አደይ ድራማ ዛሬም አዳዲስ እና አስገራሚ ትዕይንቶችን በዚህ ቪዲዮ አካተናል። እስከ ቪዲዮ ፍጻሜ አብራችሁ ቆዩ ማለት ነው። ዛሬ ላይ ዳይመንድ እንግዲህ ለዳኒ ለቤዛ ወንድም ሀዘኑን ሳይወጣ በእስር ቤት በጨለማ ብቻውን አይቀመጥም በማለት አትወስዱትም ብሎ ከፖሊሶችና ከህግ አካላት ጋር ባደረገው ክርክር ማለት ነው አድማጮች። እሱንም ወስደውታል። እሱም እንግዲህ ከሱ ጋር እስረኛ አድርገው በዛ ጨለማ ክፍል አስቀምጠውት ለዳኒም እውነታውን ነግሮታል። ዳይመንድ ለሱ ብሎ ልቡ እንዳልቻለና እንዳሳዘነው እየነገረው ለእኔ ስትል ለምን እያለም ሲመልስለት ተመልክተናል። ዳይመንድ ያለበትን ሁኔታ ምንም እንኳን ቤዛ ወንጀል ብትሰራ ዳኒ ያን ያህል የከፋ ስራ አልሰራም በሚል ነው እሱንም ወንጀለኛ ተባባሪ ነህ በሚል ዳይመንድን በእስር ቤት ታዲያ ያስገቡት። በሌላ በኩል ኩኩሻ በጣም ተጨንቃ ስታስጨንቃቸው ቅምጥልን እንዲሁም አደይም በሰማች ሰዓት ለሰው ብሎ ራሱን አሳልፎ ይሰጣል በማለት እሱን ለማስፈታት ሲሄዱ ተመልክተናል። በሌላ በኩል አሊባባ መለኛው ጥበቃ ስራ እቀጥላለሁ ብሎ ከትዬ ጋር በምላሱ ካቀለጣት በኋላ እና ካሳመናት በኋላ ዛሬ ላይ ወደ ቤት ሂዶ ስራውን ሲጠይቅ የፍቅርና ታለም እንደረሳችሁ አሁን ስታስታውሰው ረስቼ ስትልም ይህን ያየችው እንግዲህ ፍቅርን ብትሆን በፍጹም ይሄ ሰው ሊሆን አይችልም የሚልም ተቃውሞ አቅርባ እንደነበር ይታወቃል። እንዳልከውም እንደፎከር ካደረግከው ወይ እያለችው ነው። ታዲያ ሮማንም ሌብነቱን ስለምታቃቃለው ሌባ ነው እዚህ ቤት እንዴት ትቀጠራለህ እያሉም ክርክር አንስተውበታል። ዋስ አምጣ ተብሏል። ዋስም አጥቷል። ዋስ ይሆነኛል ብሎ በመንገድ ላይ ዴቭን ስልክ ሲያወራ ድንገት በቆመበት ሂዶ ጉልበቱ ላይ ወድቆ ዋስ ሆነኝ ስራ ፈላጊ ነኝ ሲልም ለማላቀው ሰው አልሆንም ተነስልኝ እድል እንዴ ብሎ ትቶ ሲሄድ መለኛው እንግዲህ ስራውን ስለሚያውቅ ጥሩ ስም ስለሌለው ለእኔ ማነስ ዋስ ይሆነኛል የኔ መሰለ ስራ ላጣ ነው እያለም ሲጨነቅ መንገድ ላይ ሲንከራተት ተመልክተነዋል። በሌላ በኩል የተመለከትናቸው እንግዲህ አሁን ላይ ሁሉም ሰብሰብ ብለው ሂደው ነው ኩኩሻም እንዲሁም ደግሞ ዳይመንድን ለማስፈታት ማለት ነው። ኪንጎም እንዲሁም አደይ ኩኩሻ ሆነው ተሰባስበው ሂደው እሱንም ይዘውት መጥተዋል። በኋላ ላይ እና አደይና ቅምጥል ማለት ነው። ዳይመንድንም አደይ መክረዋለሽ ለሰው ስትል በዚህ ሰዓት በከፋ ሰዓት ራስህን አሳልፈህ ልትሰጥ አይገባም ስትል መክረው እሱም የዳኒ ነገር አሳዝኖት እንደነበረ ተናግሯል ማለት ነው። ተመልሶ ሲመጣ ከኩኩሻ ጋር በጣም በፍቅር ነበር በናፍቆት የተቃቀፉት። ደስ የሚል ጊዜ ነበረ። እሷም በፈገግታ ነበር ያየችው። ኩኩሻና እንግዲህ ዳይመንድ እንደተጣመሩ ታውቃላችሁ። ቅምጥልና ኪንጎም ታርቀዋል። ሰብሰብ ብለው በአንድ ሬስቶራንት ውስጥ ምግብ እየተጎራረሱ እንዲሁም አዲስ ፍቅረኛሞች ዳይመንድና ኩኩሻ ቅምጥልና ኪንጎን ሲያስቀኗቸውም ተመልክተናል። እንግዲህ ጉርሻና ፍቅር ሲያስጨንቅ ነው በማለት ቃላቱን በተግባር እያሳያቸው ይገኛሉ። በሌላ በኩል ጩኸቷን ሰምቶ ከፍቅር ጋር ስትጣላ የነበረችው ሩታ እንግዲህ ከቤት ድረስ የመጣው ዶክተር ይኡል ነበር። በርሲያ እንኳኳ ድንገት የግቢው በር የተከፈተው በፍቅር ነበረ። ፍቅር እንግዲህ ዶክተር እንዴት መጣ ስትል ብቻ ሩታን ፈልጎ እንደሆነ ሲነግራት ሩታ እኮ አንተ የተከበርክ ዶክተር እንዴት እሷን ፈልገ ትመጣለች? ማንኛውም ሰው ነው አበባ ሲያቀብላት የሚውለው ስትል ነገሩን ለማደፍረስና ሁለታቸው ላይ የሆነ ችግር እንዲፈጠር ለማድረግ ጥረት ብታደርግም ዶክተር ስለ ፍቅር ተንኮል ስለሚያቅም ዝም ብለሽ እሷን ጥሪልኝ ብለዋል። ውስጡም ባያምንበትም አበባ ሲልም በድንጋጤ ተጠራጥሯል። ሩታን ትጠራታለች። ሩታም ዶክተርን ባየችው ሰዓት እኔም ብለህ መጣ ሆይ ብላም በደስታ እንግዲህ ፈገግ ብላ ስታቅፈውና እሱም በተፈጠረው ነገር ማውራት እንደፈለገና ከሱ ጋር አሁን ላይ እሷ ነገሮችን እሱን ለማስቀናት ያደረገችበት መንገድ የበለጠ ወደ እሷ እንዲቀርባት ስቦታል ዶክተር ይልም ማለት ነው። ዶክተር ምሳ መብላት አለብን ብሎም በደስታ እንግዲህ እሷም
እኔ ደስ ይለኛል ስትል ጥያቄውን ተቀብላ ምሳ ለመብላት ወደ ሬስቶራንት አቅንተዋል። በሌላ በኩል የተመለከትነው እንግዲህ ፍቅርና ሩታ ሲጣሉ እናትየዋ ደርሳም ስለነበረ በዛ ሰዓት ግን ምንም አይነት መልስ እንደተጣሉ ሳይሆን ነገሮችን ዝም ብለው እንዲሁ ባለመግባባት ሲጫጫሁ እንደነበሩ ነው እንጂ እናትየዋ እንድታውቅ አልፈለጉም ነበረ። ታዲያ ይሄ እያለው ያለበት እንግዲህ በሬስቶራንት ውስጥ ምግብ እየበሉ እየተጎራረሱ ሲያጎርሳትም አንዳንድ ምክሮችን ሲያነሳላት አበባ ሰው እንደሚሰጣት እንደውም ለእሱን ለማስቀናት ያደረገችበት መንገድ ዶክተር ውስጡ እያረረም ቢሆን ሩታ ለምን እንደዚህ ታደርጊያለሽ? እንደዚህ የሚያደርጉልሽ ሰዎች ምን ያህል አንቺ ያስቡልሻል? ሰውን አትመኝ፣ ልጅ ነሽ እያለን ብዙ ሲመክራት እንዳንተ አይነት መካሪ ሰው ስላለ ከጎኔ ደስ ይለኛል ስትል እንደወደዳትና እንዳፈቀራት አሁን ላይ ስለገባት እሱን ሞር ለማስቀናትና እየበለጠ ወደ እሷ እንዲሳብ ለማድረግ አሁንም ተፈላጊ ሰው እንደሆነችና እንደውም ምርጫ ያላት ሰው እንደሆነች እንዳዘጋጀችም አረ ወደፊትም አሁን ላይ ማማስበው ጭራሽ ትዳር ይዤ ልጆች ወልጄ መኖርን ስትል የመረጠችው ሰው እንዳዘጋጀች አድርጋ ዶክተር ዩኤልን ስታስቀናው ተመልክተናል። እንዴት ይህንን ታደርጊያለሽ? ይህን ውሳኔ ብልብ ደንገጥ ባለ ሁኔታ እንግዲህ ለእሷ ሲመልስላትና ጥያቄም አንስቶባት ነበረ። ልጅ ነሽ፣ ብዙ ይጠበቅብሻል፣ ገና ብዙ መስራት ሲኖርብሽ እንዴት ስለ ትዳር አሁን ታስቢያለሽ? ስለ ልጆች መውለድ እንዴት ታስቢዋለሽ? ይህ ሊሆን የሚችለው አሁን ሳይሆን ወደፊት ነገሮችን ካስተካከልሽ በኋላ ነው። በደንብ መብሰል አለብሽ። እንዲሁ እያለም ብዙ ነገር ሲላት እሷም ቢሆን ለዛ ብቁ ነኝ፣ ዝግጁ ነኝ ብዬ ራሴን አስባለሁ ስትልም ማንን ነው ታገቢውስ? ምን አይነት ሰውስ ነው ይህን ውሳኔ የሚቀበልሽ? ትዳር ማለት ቀልድ ሳይሆን ኃላፊነት ሊሰማሽ የሚገባ ነገሮችን አስተውለሽና ችለሽ የምታልፊበት ህይወት ነው ሲልም ይመክራታል። እንግዲህ ሩታይም ሁሉ ያደረገችበት መንገድ ለእሷ ያለውን ስሜት በደንብ አድርጋ ጠንቅቃ እንግዲህ ሬት ልታወጣለት ደረጃ ልታወጣለት ሁሉ ይመስለናል። ዶክተር ዩኤል ውስጡ ፈርቶበታል። ፍቅርም ካለችው ነገር ተነስቶ እውነትም ሩታ ተፈላጊ ሴት ናት፣ ከኔ ልትርቅ ነው ልታመልጠኝ ነው የሚል ነገር የማይሆነኝን ሳሳድድ የምትሆነኝ ልትነጥቁኝ ነው የሚል ስጋት እንዳደረበት ተረድተናል። ታዲያ በዛ መሀል አሁን ላይ የተመለከተው ነገር ፍቅሩን ለመግለጽም ዝግጁ ነበረ። ታዲያ የምትነግረኝ ነገር ያለ ይመስላል፣ እንዲሁ ፊት ግን ሳይህ ለእኔ ፍቅር አለህ ልበል ስትልም ጥያቄ አንስታለች። ሩታ በፈጣጣው ነው የምትጠይቀው፣ ያው ስለምትወደው እሱን አታፍረውም። ይልቁንስ እንዳሰብክልኝ ከጎኔ እንደሆንክልኝ ሁሉ ይሰማኛል፣ ደስ ይለኛል ከአንተ ጋር መሆን እያለች ስለሱ ያላትን ነገር እንዲሁ እየገለጸችለት ነበር። ዶክተር ዩኤል ውስጥ ደስ ቢለውም ስለሷ እንደሚያስብና እንደሚወዳት ፍቅር ውስጥ እንደገባ ለመግለጽ ከብዶታል። ይህን ደግሞ ማድረግ ያልቻለበት ምክንያት መጀመሪያ ላይ እሷን ብዙ አንከራቷት ስለነበረ ያው እሷ ተወደው ነበር፣ እሱ ደግሞ እንደማይሆናት ነግሯትም ስለነበረ ዛሬ ላይ ደግሞ ይሄ ነው ነገሩ ብሎ እሷን በግልጽ ለማስረዳትና እንደወደዳት ለመናገር እየከበደው ብቻ ብትኮራብኝስ የሚል እንዲሁም ደግሞ በምትላቸው ነገሮች እሱን ለማስቀናት እንደሆነም ተረድተዋል። እኔን ለማስቀናት ብለሽ እባክሽ ያልሆነ ነገር እንዳታደርጊ፣ የምታያቸው ነገሮች ሁሉ ጥንቃቄ ያስፈልጋቸዋልም ሲልም መክሯታል። እንግዲህ ሩታ ነገሩን ንገረኝ፣ ስለ እኔ የምታስበው ነገር ምንድን ነው ብላ አፋጣ ስጠይቀው የዶክተር ዩኤል መልስ አሁንም ይሄ ነው ብሏል። አንደበቱን ፈቶ ለመናገር በጣም ተጨናንቆ ሩታዬ እኔ ማስበው ምን መሰለሽ በማለት እሷም በጣም ልቧ ጥልጥል ብሎ በጉጉት ከአንደበቱ የሚወጣውን ቃል ለማዳመጥ ዝግጁ ሆና ደጋግማ ባፉ ትጠይቀዋለች። ዶክተር ዩኤል ይሄ ነው ብሎ ባፉ ባያወጣውም እንግዲህ ሊነግራት በጉጉት ላይ ያለ ነው ድራማ ያለቀው። ይነግራታል ብላችሁ ታስባላችሁ? ሩታና ዩኤል ይጣመሩ እንላለን። አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሸር አድርጉ። አመሰግናችኋለሁ።